ጤና ይስጥልን እንዴት አመሻችሁ እንዴት ከረማችሁ የተወደዳችሁ ተመልካቾቻችን ይህ የእሳት ዳር ጨዋታ ነው በፋና ፕላስ ከምትመለከቷቸው ዝግጅቶች መካከል አንዱ ይሄን ምሽት አብረን በጣም ደስ በሚል ጨዋታ እናሳልፋለን በጣም ተወደው በጣም በክብር በጣም በፍቅር ከሚሰሩ ሙያዎች መካከል አንዱ ጋዜጠኝነት ነው ይባላል እንግዲህ ይሄ ከሞላ ጎደል ያብዛኞቻችን እዚህ ስራ ላይ ያለን ሰዎች ስሜት ይመስለኛል ከጋዜጠኝነት ደግሞ በከተማ ስቱዲዮ እዚሁ ከተማ ካሉ ጉዳዮች ደግሞ ወጣ ብሎ የሚሰሩ በመስክ የሚሰሩ እና ደግሞ ከዛ ጋር ተያይዘው የሚሰሩ ስራዎች ደግሞ እንደው በጣም ተወዳጅና እንደሱስ የሚቆጠሩ ናቸው የሚሉም ሰዎች አሉ ዛሬ ጉዳያችን ተጓዥ ጋዜጠኞችን ማንሳት ነው በዚህ ሐሳብ መሰረት በእሳት ዳር ጨዋታችን ቆይታ እናደርጋለን እንግዲህ ከፊቴ እንደምታዩት ደስታ ይሄንን ደስታ የሰጡኝ ባልደረቦቼ ደግሞ አብረውኛሉ ስለዚህ ከነሱ ጋር ነው ምሽቱን አብረን የምናሳልፈው ሄኖክ ስዩም ደህና ነህ ሰላም ነው ፊትና ኋላ ተሰልፈን ነው ፋና ስራ የጀመርነው ትዝ ይላል አይደለም ወደም እናስተውሳቸዋለን ተመልካቾቻችንን አስናቀም አለ ተዋወቃቸው ተመልካቾቻችን አላወኩም ነበር በአጋጣሚ ብሔራዊ ጣቢያው ላይ ነበር ሰራለው ያለው አይደል ሁለታችንም ብሔራዊ ጣቢያው ላይ ሁለታችንም በነገራችን ላይ ብሔራዊ ጣቢያው ላይ ስለምሰራ ነው አገሩን የማወቅ አገሩን የመፈለግ ሐሳብ አንዱ ያደገበት ሚስጥር ምክንያቱም ሰው ይደውልልና ከሸኪስቶ ነው ከሽንሽቾ ነው ምናምን ሲል እንደዛ የሚባልም ቦታ አለን እንደዛ የሚባል አካባቢ አለ ምናምን ታያለሽ ትርጉም አለው እኮ በነገራችን ላይ በደም ቀኑ ሙሉ ስንቀበል ምንለው እኮ ከጨርቆስ ከሳንጋተራ ከሳር ቤት ከሰባህምና ከሰባተኛ ብቻ አይደለም ያስናቀ የሙያ ልምድ እንዴት ያለ ነው ይሄና ይሄን ቀደም የሚተዋወቅ ሰው እኔ ሬዲዮ ጋዜጠኛ ነኝ እሺ ከዛ ደግሞ የቱሪዝም ላይ የሚሰራ እሺ ቱሪዝምን የሚወድ ብዙ የሚወድ አይነት ጋዜጠኛ ነኝና ያው ከቴሌቪዥኑ ትንሽ ከበድ ይላል የሬዲዮ ሲሆን ሁለት መልክ ነው ያለው አንደኛው ቦታውን መመልከትና ማየት ይጠይቃል ከዛ ደግሞ ያንን መልክ ለሰዎች በሚታይ መልኩ ማቅረብ ደግሞ ሌላ ፈተና ነው እኛ ግን የቴሌቪዥን ስራ ነው የሚከብደው ነው እኮ ምንለው አይደለም ሬዲዮ ላይ ቆየን ሰዎች ሬዲዮ የሆነ ነገር ደስ የሚል ነገር አለው ለምሳሌ በሬዲዮ ስለሆነ ወደ ጋዜጠኝነት የገባ ነው ስንገባ ማለት ነው እሱ ነው አሁን ለምሳሌ አሁን የሚገቡ ልጆች በቴሌቪዥንም አለ ዲጂታሉም አለ ብዙ ምርጫዎች ስላሏቸው የሆነ ነገር ያስባሉ እኛ ያቺን ሬዲዮ ቅዳሜ ከሰዓት ምናምን አዳምጠን በሷያ ኢንስፓይሬሽን ውስጥ ገብተን ምናምን ስለሆነ እንግዲህ አላቅም ቴሌቪዥን ከበድ ይላል ለምሳሌ ሬዲዮ አድቫንቴጅ ምንድነው አንተ ብቻ ነህ ግርግር አሁን አንተ ለምሳሌ የሆነ ቦታ ስትሄድ ቢደክምም አንተ እንደሚደክም እቃ አጥልም እቃ ይሰበርብም ተሰብሮብ ማታስተላልፈው ፕሮግራም የለም በሲሊፐር ስቱዲዮ ብትገባ ችግር የለው ግን ከምን አንግል መሰለሽ ምስል ከመከሰት አንፃር ማድረስ አሁን ያሹን ስንቅ እንደው ዝም ብሎ ለቱሪዝም ከባድ ነው ጉዳይ አይደለም እዚህ ነበርኩ ብለሽ የምትመለሽ ጉዳይ አይደለም ለቱሪዝም ከባድ አንድን ቦታ አሁን እቺን እሳት በሬዲዮ ግለጫት ማለት ነው ይሄን ስሜት ማምጣት ይሄን ስሜት ማድረስ ሰዎች ላይ ምስል ከሳች ማድረግ ሰዎች ደግሞ ያንን ተረድተው ስለዛ ነገር ጉጉት እንዲያድርባቸው አንቺ የተሰማሽ ስሜት ቢያንስ በግማሽ እንኳን እንዲሰማቸው ማድረግ መቻል ላይ ሲሆን ሙሉ የተሰማሽ እንደሆነ በጣም ቆንጆ ነው እሱን መግለጽ ይከብዳል እንዳልሽው ስራው ግን በቴሌቪዥን ከበድ ይላል እንደውም ከቴሌቪዥን የሚቀለው ምን ነው ታውቂያለሽ በቃ ተነስተህ ሂድ ካልሽው በራስሽ መንገድ የትም ሄድ ትችያለሽ ካሜራማን ይምጣልኝ አቲ ይሄ ቀረጻ ሰዓቱ አልተመቸኝ አቲ በቀኑም በምሽቱም ታረጋለሽ ግን ሲወጣ ሰው ጋር ሲደርስ ሰው ጆሮ ሲገባ ግን ትንሽ ያደክማል ግን ቆንጆ ነው በጣም ልዩ ቦታ ነው ወይ ሬዲዮ በጣም የደህንነት ቦታ ነው ከስራ አንፃር ስራ በጀመርንባቸው ጊዜያቶች ቢሮ ውስጥ ከማይገኙ ሰዎች መካከል ሄኖክ አንዱ ነበረ የከተማ ስራ ይፈልግም ይሄ እንግዲህ የዛሬ 15 16 አመት በፊት ያለ ታሪክ ነው እና አንድ ፊልድ ሲወጣ ማአት ነገር ነው ይዞ የሚመጣው እና ያን ጊዜ ይመስለኛል ዛሬን አስቦ እንጀራውን መጋገር የጀመረው በነገራችን ላይ የዛ ጊዜ ኮንደቂ እንደማር እኮ ድምጽ አምጣልኝ ይባላል ታውቂያለሽ አይደል ላንቻው ብዙ አምጥቻለሁ ለምሳሌ ትሄዳለህ የት ነው የምትሄደው ጅማ በጣም ጥሩ ጅማ ላይ አራት በጥቃቅን ተደራጅተው ታሪካቸው የተቀየረ ሰዎች ኢንተርቪው ያርገናል ተባለ ከዛ ያኛ ይመጣል ጅማ ለተር ነው እንዴ ያው በእናት እንደው ሁለት ጤና ኬላ ላይ ኢንተርቪው ያርገናል ያ ይመጣል እኔ ወደ አስታውሳለሁ ወላጆች አንድ ጊዜ ወላጅ አልሰማውም ብሎ ነው ጆሮም ይዘው ከውሳና ይመስለኛል ከውሳና ይሁን ከከምባታ አላቅም ግን የጤና ኤክስቴንሽን ከብትና ሰው የተለያየባቸው ቤቶች ካገኘ አንድ አራት ሞዴል ቤቶች ድምጽ ይዘናል እና ቃራስቸው መጥቼ ምናምን ወይ ኔሪ ረሳውበት ምናምን አልኩኝ ከሰው ከሚዲያ ጉዳይ ውጪ ኮኑ ጓደኞቼ ጋውኝ
የመሰላቸው እነሱ ማር ቅቤ ነው። ምንድን ነው ድምጽ ሰላም ያራ ድምጽ ነበር ያራሰው። የሬዲዮ በረከት አንዱ ይሄ ነው። ግን ያኔ ሁሌ ማለት እንዲሁ ስንገናኝ በወዳጅነታችንም የምጠይቀው ነገር ይሄንን ቀን እያሰብክ ነው የጉዞውን ነገር የጀመርከው? ምንም የታወቀ ነው እንዴ እሱን ታዩ። አሁን እኛ ስንጃ ለምሳሌ አስናቀን እኔ ነኝ ያመጣሁት። እሺ አስናቀን አይጠጋም ማለት እንዴት መሰለሽ አዲስ ሬዲዮ ላይ እየሰራ በራሱ ነው በቃ የሚሰራው። ይሄ ወደ ኢንዱስትሪው አይመጣም። እዛ ኢንተርቪው አደረገኝና አንድ ጊዜ ለምንድን ነው ከኛ ጋር እዛ እየመጣ አብረን ምናምን ባህል ቱሪዝም መመጣ እንደዚህ ማን ሄደው ምናምን እንደዚህ ያልኩት እና በጣም እንትን ሆነበት። እንደዚህ አይነት ነገር ያለ እንግዲህ አስቢ። ከዛ በፊት ከባድ ነው አንድ የቱሪዝም ጉዳይ ምናምን እንደዚህ በደንብ እየተጋገሽ ምናምን እየተስማማሽ አብረሽ እየሆንሽ ካልሰራሽ ብዙ ትቸገራለሽ። ምክንያቱም አንቺ ሁሉ ጊዜ አንድ ቦታ አትሄጂም። እሱ የሆነ ቦታ ደርሶ ሲመጣ አፕዴት ያደርግሻል ስቴጂ ምናምንና ከዛና እስቲ ከኛ ጋር ምናምን አንድ የመጀመሪያ ጉዟችን ይመስለኛል የዛሬ 15 ዓመት አካባቢ አንድ ጉዞ የመጀመሪያ ጉዟችን አብረን ሄድን። ይሄን በተነጋገርን በሳምንቱ ምናምን ይመስለኛል በሳምንቱ አካባቢ አንድ ጉዞ ሄድን። ከዛ በኋላ ግን እስካሁን አብረን የተጓዝን። አዎ የሚጓዝ ሰው ሀገሩን ብቻም ሳይሆን የሰውንም ስነ ልቦና ያውቃል ይባላል። በደንብ በቃ ማን ምን እንዳለው የትኛው ማህበረሰብ እነዚህ ሀብቶችን እንዴት ነው የተረዳኸው? እሱን በቃ መሆን ይፈልጋል አንዳንዴ ቦታው ላይ መገኘት። በተለይ ደግሞ ኢትዮጵያዊ ሆነሽ ስለ ኢትዮጵያ ስታወሪ የሆነ ልብሽን የሚሞላና ኩራት የሚሰጥሽ አንድ ነገር ይፈጠርብሻል። እሱ ዝም ብሎ የሚመጣ ነገር አይደለም። ቦታው ላይ መገኘት ይፈልጋልና የሆነ ቤት ሄደሽ የሆነች አንድ እናት አግኝተሽ ያ እናት ሳያውቁሽ ስምሽን ሳይጠይቁሽ ከየት እንደመጣሽ ሳይናገሩ እባክና ግባ የእግዚአብሔር እንግዳ ብለው አስገብተው 2 ሰዓት እና 3 ሰዓት በእግራቸው ተጉዘው የቀዱትን ውሃ በሰንኬሌ ላይ አድርገው እግርሽን አጥበው የከተማ ልጅ እንጀራ ነው የሚበላው የገብስ እንጀራ ይበላም ብለው 1 ሰዓት ያክል ጎረቤት ጋር ሄደው ጤጤፍ እንጀራ አምጥተው አብልተው አጠጥተው የሚገርምሽ እሱ ብቻ እኮ አይደለም። ጧት ሲነጋ በል እንግዲህ ሰላም ሆነ ብለው ስንቅሽን አስንቀው ሲልኩሽ እንደው ስምህ ማን ነው ብለው አይጠይቁሽም። ከየት ነው የመጣኸው ብለው አያወሩሽም። ትንሽ መንገድ ሸኝተውሽ በልቃ ሰላም ግባ ብለው የሚሸኙ ሰዎች ስታይ ከዛ በኋላ የሆነ ቦታ ደግሞ ሄደሽ ያላ የነሱ የላቸውም እኮ እነሱ የሌላቸውን እንግዳነሽ ብለው አስበው ከዚህም ሰብስበው እነሱ የሚያውቁትንና ላንቺ የሚገባውን ትልቅ ነገር አቅርበው አብልተው አጠጥተው የሚታየውን አሳይተው ሲሸኙሽ ቋንቋ ሳትግባቢ ስለ ቋንቋ ጉዳይሽ ሳይሆን በምልክት ቋንቋ እየተግባባሽ ሰው መሆንሽን ብቻ ተረድተውና ተቀብለው ወዲያ አድርገው ያላቸውን ሀብተው ሲሸኙሽ ከኪሳቸው አውጥተው ይሄን እባክህ ብለው ማሩንም ቂቤውንም እየሰጡ ሲሸኙሽ ሰውነት ይገባሻል። ከዛ ባሻገር የሆነ ትርምስ መካከል ሆነሽ የሚሰማሽ አይነት ሰውነት ትርጉም ያጣል። ኩራት ይሰማሻል። እኔ ሰው የመሆን ስሜት ኢትዮጵያዊ የመሆን ስሜት መንገድሽ ላይ የሚገኘው ነገር በሙሉ የትም ብትሆኚ ጫካ ብታድሪ የሚነካሽ ሰው የለም እንግዳ ከሆንሽ። በአንዳንድ ባህሎች ደግሞ በቃ መሸሸጊያ ተብሎ እንግዳ ይመጣል ተብሎ አሁን ወደ ጌዴኦ ስትሄጂ አንድ ቤት አለቻቸው። ያቺ ቤት ለሁለት ነገር ነው የምታገለግለው። ቤቷ ውስጥ ልክ እንደዚህ ያለ ደራሮ ይቀመጣል፣ ቆሎ ማለት ነው። ምግብም ትንሽ ያስቀምጣሉ። እና ያቺ የወል ቤት ለምን እንደምትጠቅም ታውቂያለሽ? እንግዳ መጥቶ ቢመሽበት ገብቶ ዝም ብሎ አድሮ የሚጠጣውን ጠጥቶ የሚበላውን በልቶ በነጋታው ጉዞ ያደርጋል። ያጠፋ ስህተት የፈጸመ ወይም ደግሞ ወንጀል ሰርቶ መሸሸጊያ ያጣ ሰው ሮጦ ወደዛሽ ቤት ይገባል። ነገ ጠዋት ሆኖ ሽማግሌዎቹ መጥተው ጉዳዩን አይተው እስኪፈቱለት ድረስ ያቺ ቤት መሸሸጊያ፣ መጠለያ፣ መከለያ ትሆናለች። እንዲህ ያለ አይነት ሴት ያለበት ሀገር ላይ ስትኖሪ ከዚህ በላይ ኩራት የሚሰማሽ ሰውነት፣ ሙሉነት የሚመጣለት ነገር የለም። እንደዚህ አይነት ጉዞ ሌላ ቦታ ብትሄጂ ተመሳሳይ ነው። ሰው ባህሪው የትኛውን ቦታ በተለይ ሳያውቅሽ ሲቀር ማታጠቂው መስሎ ሲሰማው አንቺነትሽን ተቀብሎ የማሳደርና የማኖር የትኛውን ቦታ ችግር የለም። ከዚህ በላይ ምን ሀብታል? በጣም ትልቁ ሄኒ የት ነው ያለችው? ኢትዮጵያ ውስጥ? አይ እንደሱማ ማለት ኢትዮጵያ እኮ አንቺ ትልቅ ሀገር እንደው እዚህ ቦታማ ሄዳለሁ ብለህ የቀጠርከው? አረ ይሄ ሀገር ትልቅ ሀገር እንኳን የሄድሽበት ስትሄጂ እንደገና እንደ አዲስ ነው የምትሄጂውና ደፍረሽ የምትናገረው ሀገር አይደለም። በጣም ኢትዮጵያ ትልቅ ሀገር እውነት። እኔ አንዴ በጣም የደነገጥኩት ማለት ነው በጣም ፊልድ ብዙ መሄድ አይደለሁምና ደነግጣለሁ የተወሰነ እስክለምደው ድረስና አንዴ ኮንሶ ሄድኩኝ የሆነ የጤና ፕሮግራም ልሰራ
እና የሆነ መንደር ውስጥ ስናል ሄኖክ ከሆነ መንደር ሲወጣ ተገናኘ። የኮንሶ መንደር ደግሞ መደበቂያ የለውም። ምንድነው የምትሰራው ማለት አላመንኩም። ምን ሆነሽ ነው? እኮ በቃ እንደዚህ ግዛታችን ቡና ጠጥተን ብለን ወጣና እንደዚህ ውስጡን ሁሉ ስለሚያ የት ነው ያልሄደው ብዬ ስለማስብ ነው። እሺ አታችመንትሽ ነው ማለት አንዳንድ ቦታ ያው ስትሄጂ የስራውም እንትን ይፈልጋል። አሁን ስራው ለምሳሌ እኛ ትንሽ ሄዶ ሪፖርት ከማድረግ ያለፈን ይመስለኛል። ሄደን ደርሰን ሳር ቤት ነው የሚኖሩት እንትን ነው የሚበሉት ማታስ ልክ በዚህ ሰዓት ጭፈራ ይጀምራሉ ምናምን የሚለውን ሪፖርት ለማድረግ አይደለም የምንሄደው። ወደ ባህልም ስንጠጋ አሁን ሞር ኢትኖግራፊ የሆነ መጥቷል። ምንድነው ሀሳባቸው? ምን ስላሰቡ ነው ይሄን ያደረጉት? አሁን ቤት አላቸው ሳይሆን ቤቱን እንዴት ሰሩት፣ ሲሰሩት ምን ነበር አይነት ነገር ሀሳብ ውስጥ ስለገባን ወደዛ አይነት ነገር ስትሰሪ ሞር አታችል እየሆንሽ ትሄጃለሽ፣ ሰውም ታዳብሪያለሽ። ለምሳሌ አንድ ሰው ስጡን ብለሽ ሄደሽ የሆነ ቢሮ ጠይቀሽ የሆነ ኢንተርቪው ማድረገው ስጡን የምትይበት ጊዜ አይደለም። 20 ዓመት ምናምን እዚህ ኢንዱስትሪ ላይ መቆየት ቀላል አይደለም። ስለዚህ እንትና ነው በዚህ ጉዳይ የሚጠየቀው እንትና ነው። ከሽማግሌዎቹም እኮ አለ እኮ አንዱ ስለ ዘመን አቆጣጠራቸው የሚናገር ጸጋ ያለው አለ፣ አንዱ ስለ ተፈጥሮ አጠባበቃቸው የሚናገር አለ፣ አንዱ ስለ ባህላዊ ፍትህ ስርዓታቸው የሚናገር አለ። ሁሉም ሽማግሌ እኮ አንድ አይደለም። ይሄንን በሂደት እያዳበርሽው ስትመጪ አታችመንትሽ ከፍ እያለ ይመጣል። ግን ምንድነው መሰለሽ እኔ አሁን በዚህ ሁሉ አመት የገባኝ ነገር ሁለት ነው። አንደኛው ኢትዮጵያ ብዙ ነገር እንዳላት ይሄ ያስደሰተኝ፣ ሁለተኛው ያስደነገጠኝ ኢትዮጵያ ብዙ ነገር እንዳጣች። ለምሳሌ የተፈጥሮ ሀብቷ ለምሳሌ ቁጭ ብለን ለምለማ ኢትዮጵያ እያልን ስንዘፍን ስናዜም ስለ ኢትዮጵያ ስናስብ የነበረውን ነገር መሬት ላይ ወርደን ስናየው በአስደንጋጭ ሁኔታ የስነ ምህዳር ድህነት የምትዩ አፈሩ ከሀገሩ ሸሽቶ ተራራው እርቃኑን ቀርቶ ያልተማሩ ሰዎች ልጆቻቸውን ካስተማሩ በኋላ መሬታቸውን አጡ እና ይሄ በጣም እንቅልፍ የሚነሳ ጉዳይ ሆነ። የምናውቃቸው ወንዞች በመከራ የተሻገርናቸው ወንዞች ከ2 ከ3 ዓመት በኋላ በቀላሉ የምንሻገራቸው ወንዞች ሲሆኑ የሚያስደነግጥ ነገር መጣ። ስለዚህ ብዙ ነገር አለን ያልሽ ያልሰራንበት ብንሰራበት የምናተርፍበት በደንብ ብናየው የምንቀየርበት። እኛ እኮ አሁን ዝም ብለን ከ80 በላይ እንላለን አይደል? ከ80ው ምግባችን ስንቱን አፍሪካ ውስጥ ከተተ? ስንቱ አፍሪካ ይጋረዋል? ጣሊያን የምትባል ሩቅ ያለች ሀገር ፓስታው በየቀኑ እዚህ እንኳን ከተሰበሰብን አንዳችን ሳንበላው አናለን። እኛ ግን እርስ በርስ እንኳን የስነ ምግብ ባህሪያችንን መች ቀየርን? በአንድ ጎን እንሰት የሚባል ድርቅ የማያጠጋው የደጋ ተክል ይዘን በሌላ ጎን ደግሞ በድርቅ የሚጠጋ ደገኛ የእርዳታ ላይ እየሰጠን ነው የምንኖረው። ስለዚህ ብዙ ልምድ ያልተለዋወጥንባቸው ያላሳደግናቸው ብዙ ሀሳቦች አሉ። 80 አይነት ጭፈራ እኮ መጨፈር ቀላል አይደለም። ወደ ክሬቲቭ ኢንዱስትሪ ብትወስደው አሁን ወደ አርት ወደ ሙዚቃ ኢንዱስትሪ ብትወስደው በ80 ከለር ሙዚቃ ጨፍሮ አፍሪካን መቆጣጠር ብንችል እኮ በሙዚቃ ኢንዱስትሪ ከፍ እንል ነበር። የኮራ ድምጽ ብቻውን አፍሪካ ውስጥ ምን ያክል ተጽዕኖ ፈጠረና የኛ የትኞቹ የባህል መሳሪያዎች የትኛው ድረስ የአፍሪካ ሀገር ላይ ተጽዕኖ ፈጠሩ፣ የትኛውን ምዕራባውያን አንጋጉ የሚለውን ስናስብ አሁንም መጠየቅ አለን። ግን ያ ይሄ የጋን ውስጥ መብራት የሚባል ነገር አለ። አዎ እንደዛ ነው። እና አንዳንዶች ደግሞ መፍትሄ የሚያስቡት ጋኑን መስበር ነው። መብራቱ ከወጣ ለጋኑም ለሌላውም ያበራል። ኢትዮጵያ ትልቅ ሀገር ናት። አሁንም ሄኖክ ካለው ከዚህም በፊትም ይባላል። ምን ማለት ነው? ምን ይመስላል? አስነቅ ከመጓዝ የታወቀ አንድ እውቀት ስለሆነ ማለት ነው። ከባድ ነው። ትልቅ እንዲፋይን ማድረግ ከባድ ነው። አንዴ ትልቅ ሆኖ ተፈጥሮ እንግዲህ በብዙ መልኩ ይታያል። አንደኛ እንግዲህ 15 16 ዓመት በዚህ ጉዞ ወደ 20 ዓመት አካባቢ ጉዞ አድርገናል። እውነት ለማውራት ያልረገጥናቸው ቦታዎች ብዙ ናቸው። አንደኛው ዳይቨርሲቲው ነው ወይም ደግሞ ይሄ ብዝሃነቱ ነው። ኢትዮጵያን እንግዲህ በመልክ ካስቀመጥ ነው
በዓለም ላይ የተቀመጡ ነገሮች በሙሉ የተቀመጡባት ራሷን የቻለች አንድ ሙዚየም ነች። ከፍታማ ቦታውን ቆፈን ይዞ መከራ የሚያሳይሽ ቦታ ታገኛለሽ። ነበልባል የሆነ ንዳድ የሆነ ሰዓት ደግሞ በዛው ልክ ወደ ዳሎል ስትወርጂ እጅሽ ገብቶ ተመለከቻለሽ። በዛው ልክ በረሃና ተፈጥሮ ተዋደውና ተስማምተው በአንድ የሚኖሩበት በንዳድ ሰዓት ውስጥ እጅግ የሚያምር የተፈጥሮ ምልከታና ውበት ያለበት ስፍራ ታያለሽ። እንኳን እኛ ሰው ደርሶበት የማያልቅ 50-60 ኪሎ ሜትር ሜዳ የሆነ አንዳንድ ጊዜ የሚቆጨኝ ነገር አለ። የሆነ ቦታ እኛ ስለ ችግርተኝነታችን ሲወራ፣ እኛ ስለ አለመብላታችን እና ስለ ድህነታችን ሲወራ፣ ከዛ አንቺ በጉዞ ላይ የሄድሽ ደግሞ ያን ቅድም ያልኩትን 50-60 ኪሎ ሜትር ሜዳማ ስፍራ ሰው እንኳን አይቶት ሰው እንኳን ረግጦት እንኳን በሬና ትራክተር በላዩ ላይ ፈንጭቶ ሳይሆን ሰው በአይኑ አይቶት የማያውቀው ቦታ ትመለከቻለሽ። ለምለም ሆኖ በእግርሽ ሄደሽ ያሳለፍሽው የሆነ ዘር በእግርሽ ጫማ ላይ አልፎ ሄዶ እህል ሆኖ የሚበቅልበት ሌላ ምድር ደግሞ በሌላኛው ገጽ ትመለከቻለሽ። ከምናውቀው ከማናየው ነገር በላይ የገዘፈ ተፈጥሯማና ስነ ምህዳር አለን። ከዛ ውጪ ልዩነታችንና ውበታችንም ልክ እንደዛው ነው። እዚህ ስትሄጂ የምታየው የተለየ አይነት ቅድም ሄኒ ሲል የነበረው ያጫዋወት ዘያችን ፊላን ለብቻ ብታየው የተለየ አይነት ግዝፈትና ውበት አለው። እንኳን ለአፍሪካ ገበያ አይደለም ለዓለም ቀርቦ መወዳደር የሚችል ያጫዋወትና የህብረ ዝማሬ ያለበት አይነት ውበት ያለው ትልቅ ስፍራ ነው። ባህሉ፣ ታሪኩ፣ እሴቱ አጠቃላይ ግዝፈቱ ትልቅ አይደለም ከትልቅ በላይ የሚያሰኝ ነው። ሌላ ትርጓሜ መገለጫ ላይ ኖረው ይችላልና ዝም ብሎ የሆነ ነገር ሙሉ ሆኖ አይተሽ ታውቂያለሽ? አንድ ሰው ዝም ብሎ ሲንቀሳቀስ ይሄ ነገር ሙሉ ነው ብለሽ ስትናገሪ ከላይ እስከ ታች እኮ ነው ሙሉነት የሚገለጸው። በአስተሳሰቡ ሙሉ ነው፣ በሰውነቱ ሙሉ ነው፣ በእይታው ሙሉ ነው፣ በአነጋገሩ ሙሉ ነው፣ በአገላለጹ ሙሉ ነው የምታያቸው ነገሮች አሉ። ኢትዮጵያ ለኔ እንደዛ ነች። ጉዞ ያስተማረኝ ጉዞ ያሳየኝ ነገር ሙሉ ሀገር ነው ያለን። የጎደላት ነገር የሌለ ያጣናው ነገር የሌለ ግን በእኛ መንገድ ደግሞ ስንፍና ይዞን ወይም ደው የሆነ ቅድም እንዳለው ጋኑን መስበር ላይ ብንረባረብ ለብርሃኑ ማንሯሯጥ ሆነን ያንን መግለጽ ማሳየት ማሳወቅ አልቻልንም እንጂ የሆነ ሙሉ የሆነ ነገር የምታይበት አይነት ነገር ነው። ከዳር እስከ ዳር ከጫፍ እስከ ጫፍ በሄድሽበት አጋጣሚ ሁሉ በረሃማውን ነገር ግለጪው። ለእግር የሚታክት በረሃማ ስፍራ ታገኛለሽ። እሱ ባለበት ሁኔታ ለእግር የሚታክት ደግሞ ተፈጥሯዊ እሴቶች ታያለሽ። ጋቢ ያለባበሳችሁ ያምራል። እዛ ስለሚበርደን እንደዚህ የመጓዝ የብርድና የንፋስ ውጤት ነው። የጫካ የቱ ጋር ነው መከልዩ የሚለው ነገር በጣም ጉልበት ነው። ግን አዎ ጉልበት፣ እግር፣ ጆሮ አሁን አንዳንዴ የከተማ ልጆች ልክ ያንቺ አይነት ጋዜጠኞች ከኛ ጋር ጫካ ሲመጡ ምንድነው ምሳሌ ረካት ፎይላል ስለ ካብሮ አደጎ ነውበት ነው። ጫካ ድረስ ታውቂያለሽ? ግን አላውቅም። አንዴ የት ነው ግን የሆነ ቦታ ድርቢ ያመቻችልሽ አቀልጃለሽ ጉለሌ ይሁን ምናምን አይ አቀልሽ እንደሱ አይደለም። እኔ ያልኩት ቀረጻ ነው እንጂ ዘረ እንትን ነው። ሌጲስ አታድሪ እንዴት ይሰራል? እና ሌጲስ አድረሽ እንደዚህ ሄኖክ ስዩ እንደዛ አይደለም። አዎ ድሮም እንደምጠላኝ አውቅ ነበር ምናምን ብላ ቁጭ አለች። እኔ ብለውሽ ይቅርታ እንትን ስላልኳችሁ መሄድ ምንድነው የሚሰጣችሁ ስሜት? ለምሳሌ አንዳንድ ሰው በቃ ህይወቱ ከተማ ነው፣ ህይወቱ ብሔራዊ አካባቢ እንደኔ ያለው ደግሞ የሆነች ዞር ጓደኞቹና የሚያገኝበትና ከዛ መራቅ ማንፈልግ ሰዎች አለ። እናንተ ደግሞ ከተማውን ብዙ አትፈልጉት። የሄኖክን በደንብ አውቃለሁ። ያስናቀልስ ነው ያ ተመሳሳይ ነው። የሚሄድ ሰው አይነት ባህሪ አንድ አይነት ነው። ከመሄድ ባሻገር ደግሞ የሚገርምሽ አሁን የከተማ ሳምንት መቆየት ያመኛል። እውነት ብዙ ነገሩ ነው ግራ የሚገባኝ ብዙ ነገሩ እና የሆነ ደስታ የሚሰጥሽ ስሜት የምታገኝበት በቃ ዛሬ እዚህ ልሄድ ነው ከሚለው ምሽት ጀምሮ ጠዋት ተነስተሽ ሄደሽ ከዛ በኋላ ደግሞ የምታርፊበት ቦታ ከተማ ከሚሆን ጫካ ቢሆን ብዙ ልምዶች አሉና እኛ ከተማ እናድር ብዙ ጊዜ ድንኳን ይዘን ጫካ እናድራለን። ሚናፍቁኝ ድምጾች አሉ። የሆነ ተኝተሽ ሌሊት 11 ሰዓት ላይ በጣም ከሩቅ ቦታ አዛን ሲሰማሽ ወይ ደግሞ የሆነ ሰዓት ላይ የሆነ ቅዳሴ ድምጽ ሲሰማ እሱ ቢቀር ደግሞ የሚጮሁት ወፎች የሆነ ሌሊት ላይ ዝሆን ከሩቅ ቦታ የሆነ ድምጽ ሲያሰማ ወይ አንበሳ ሲያጋሳ አይነት ስሜቶች የሚፈጥሩት ነገር አለ። የመጀመሪያ መጽሐፉን ወመዘክር ያስመርቃል እና ሄድን በቃ ብዙ ጓደኞቹ ምናምን የመስሪያ ቤት ሰዎች እና መድረክ ላይ እኔ ያለ ከተማ 3 ቀን ስቆይ
የሆነው የሀገራችን ከተማ ወይ ክልል እንዲህ ጋደድ የሚል ይመስለኛል አለ ከኔ ውጪ። የሚገርምሽ አንቺ ድለኝ ነፍሴ ነው የምትጨነቀው። እኔ አድሎኝ ያቅም ለምሳሌ ይሄን መጽሐፍ ሲመረቅ አልተገኘሁም። ፊልድ ነበርኩኝ ትዝ ይላል ለምን በቃ እቺን 3-4 ቀን አለው ግን ከዛ በኋላ እንዳትደውይ ይላል እና የሱንም የከተማ ስሜት ነው ያው አዲስ አበባ ተወልዶ ያደገል። ግን ምን መሰለሽ ኖ እኔ አዲስ ዘነበ ወርቅ ነው የተወለድኩት እኮ። ዘነበ ወርቅ ክላሲካል ናት ከተማ ማለት አልፎ አልፎ ይሄ ድሮ ምን መሰለ እኔ እንደውም ሳድግ ዘነበ ወርቅ የዘነበ ወርቅ ሰው ሲሰማኝ እንዳይደብረው እኔ ሳድግ ዘነበ ወርቅ የጅማ አዳ መኪናው ወደ ጅማ ከአዲስ አበባ ጅማ የሚሄደው እሱ ማይክሮፎን ከፍቶ ዘፈኖች አሏት የዚህና አራቲ ተማሪ ነኝ በጣም ነው የሚያሳዝነኝ። እኔ በጣም በቃ ወይዳ ገና በልጅነቱ ነው እያለ ሲመጣ በቃ እናዳምጣለን ምናምን። ከዛ ይሄ ረብሻ የለም። እውነት ለመናገር በጣም ስንሰለጥን ነው ከተማው መረበሽ የጀመረው። ሰይ ለምሳሌ የእይታው ብክለት አሁን ይቺ ከኮሪደር ከምናምን ልማት ጋር ጥሩ ሆናለች እንጂ የእይታው ብክለትም እኮ እንዲህ ዞር እኮ ማለት አችልም ነበር። ዞር የሆነ ነገር ዞር የሆነ ምናምን ነገር ነው። ለምን እንዴ አዲስ አበባ ውስጥ እኮ እንትኑ እስከ ቅርብ ጊዜ ድረስ ይሄ ምንድነው የሚባለው ማስታወቂያው የወረደ ባነር እኮ ግንባርን ይመታል። እንትኑ ይሄ የቢልቦርዱ ብረት እንዲህ ብሎ ሐሳብ ውስጥ ሆነሽ የማትሄጂበት ከተማ እኮ ግን ባትናገር ምን ነው ሐሳብ ውስጥ ነው አትሄድም። አዲስ አበባ ገው ያርጋል የሆነ ነገር ይሄ ትቦ ደግሞ የሚቆፍ የሆነ ነገር ቴሌ ምናምን መብራት ምናምን እንደዚህ ድሮ እየተቆፈረ አሁን ነው እኮ የቀረው እሱ ነገር አሁን መደፈን ጀምሯል። ይለመዳል ለካ። ስለዚህ ስትወጣ ምንድነው የሚሰማ ደስታ? ለምሳሌ አሁን ከረንት ላይ ያለው ልንገርሽ የድምጽ ብክለት አሁን እኔ የሆነ ጉዳይ ሲኖረኝ ሙሉ ቀን ከተማ ውስጥ ጉዳይ ልጨርስ እወጣለሁ። እዚህ ጋር የሆነ ድምጽ እዚህ ጋር ዛራ የበረረው ማለት እዚህ ጋር ነው እዚህ በጣም ነው። አሁን ለምሳሌ ኢቭን ልመና እኮ ኢንቨስትመንት ሆኗል። ማይክ ይገዛል ሰውየው፣ ኢንስትሩመንት ይከፍታል። ከሞባይል አለው ቆንጆ ሞባይል ለያውም ባትሪው እንትን የሚቋቋም እዛ እንግዲህ ወይ ፓወር ባንክም ይዘው ይሆናል። ዋሽንት ይከፍታል እሱ ያ ትላክስ ያደርጋል ምናምን። ለምሳሌ አዲስ አበባ መኪና እኮ የሚሄደው በጎማ አይደለም በጥሩምባ ነው። በጎማ የሚሄድ መኪና ሁሉም ተጣጡ። ደግሞ እኛ ደግሞ ከዛ ስንመጣ ደግሞ አንዳንዴ አትለምጂው ማለት የሚያውቀኝ ሰው የጠራሽ ይመስልሻል። እሱ ለዛችኛዋ ሴት በጣም አስቸጋሪ። ይሄ አሁን አትወጂው ገባሽ? ስፔስም አልነበረም። አሁን ነው ለምሳሌ አሁን በግሬም ወክ ሊድ ብትይ ምናምን ብትይ እኮ አሁን ነው ያለው ነገር እንደ አዲስ አበባ እንደ እኛ እኮ ያየነው ነገር ነው። በፊት የሽታው እንደ እኔ እኮ መጥቼ የሆነ ቦታ ስብሰባ ከተማ ውስጥ ተሰብስቤ ስመለስ እኮ ጉንፋን ይዤ ነው የምገባው ወደ ቤት። ምን የለውበት ትቦ በሺ ነው ከተማ ውስጥ አይደለም ይሸታል ትቦ ምናምን እና እንደዚህ አይነት ነገሮች ቀላል እንዳይመስሉሽ። አሁን ለምደሻቸው ስትኖሪ ዝም ብሎ ይመስልሻል። ብዙ የማንበብና የመጻፍም እድል የሰጣችሁ እሱ ነው። የሄኖክ ነው ማቀው ያስናቀልት ነግረን ትችላለህ። ብዙ እንድታነብ የሚያደርግ ብዙ እንድትወጪ እንትን እንድትይ ያደርጋል። ጉዞ ማለት ነው። አዎ የጉዞ ግን ሌላውን ልንገርሽ። አሁን በፊት ለምሳሌ እኔ በፊት የምጓዘው አንድ ቦታ ለማየት ብቻ ነው የምትሄደው በፊት። እሺ አሁን ስራ ስትጀምሪ አንድ ትራቭል ጋዜጠኛ የሆነ ቦታ ሲሄድ ያላየው ቦታ ለምሳሌ ለመጀመሪያ ጊዜ ላሊበላ ሲሄድ ላሊበላ ገና እንዴት እንደሚከበር ሊያይ ነው። ለመጀመሪያ ጊዜ ኢራምቡቲ በይው ዝዋይ ወይም ደግሞ ጋምቤላም በይው ጎንደር ብቻ አክሱምን በይው ላሊበላ ጥምቀት ሲሄድ ጥምቀት እዛ ቦታ እንዴት እንደሚከበር ሊያይ ነው ምናምን። የመጀመሪያዎቹ ምዕራፎች የማየት ያላየሽው ቦታ የማየት ስላላየሽው ቦታ የማወቅ ያልደረሽበት የመድረስ ነው። ሁለተኛው ጉዳይ ግን ላንቺም ለሀገርሽም የጎደለውን ለመሙላት አሁን ከሆኑ ዓመታት ወዲህ የምጓዛቸው ጉዞዎች ወደ ሆነ ቦታ ለኔም የጎደለኝን ልሞላው ነው። ቦታውን ስለማላውቀው አይደለም። ለሀገርም የጎደላት ነገር ካለ እዛ በኔ አስተያየት፣ በኔ ድጋፍ፣ በኔ ጽሁፍ፣ በኔ ባለቤትነት፣ በኔ ኮሚኒኬሽን አረ እንደዚህ አድርጉ ይሄን ነገር ብዬ ደውዬ የምነግራቸው ሰዎች ካሉ የጎደለውን ለመሙላት ደግሞ እንግዲህ እንደምታውቂው አገር እየሰራን አይደለ? ያላለቀ አገር አይደለ? ስለዚህ ብዙ ክፍተት ስለሚኖር አተኝም። አንቺ ዝም ብትይ ከዛ ይደወላል። መቼ ነው የምትመጣው? እንደዚህ ሆነ፣ አሁን ፕሮግረስ አለ፣ ይሄን አደረግን ምናምን ይልሻል። ለምሳሌ ተቃጥሎ ያየሽው ገዳም አይ አሁን ጥሩ ነው፣ ጣራውንም ከርነናል፣ የግድግዳ ስዕሉን እያሳልን ነው፣ አንዴ ብቅ ብለህ ብታይን ይልሻል። ያንቺ እዛ መሄድ ትርጉም ካለው ትሄጃለሽ። ስለዚህ
የሆነ ቀን ደግሞ የሆነ ነገር ይፈለጋል። መልካም ተጽዕኖ ያለው መገኘት ነው። አዎ ያ ደግሞ እሱም አለ። እንደገና ደግሞ አሁን በደንብ የምታስቀምጫቸውን ቅድም እንዳልሽው የምታጠኛቸው ምጽፊያቸው ነገሮች እየመጡ ሲመጡ ደግሞ የምትሄጂበት ጉዳይ የምቆይበት ጉዳይ ይለያያል። በደንብ እዛ ቦታ ሄደሽ ዝም ብለሽ አልጋ ይዘሽ ካፌ ይዘሽ ምናምን እንትን 10 ቀን ነበርኩ ብለሽ የምትመለሽበት ጉዳይ አይደለም። ዲቴል ነው የምታረጊው ነገርና አንዳንድ ቦታዎች ላይ እኮ እኛ ያ ከአካባቢ ሰዎች ጋር ሁሉ ሰጣ ገባ ውስጥ እንገባለን። እንዲህ ነበራት አንድ ቦታ ይቻላል። አዎ ከተማችሁ እንዲህ ነበራት የት አለ ይሄ የት አለ ኧረ አልነበራትም ነበራት አልነበራት ይሄ ነው ማለት ነው መጨረሻ ላይ። በየቦታው ቤተሰብ አፍርታችኋል እንደዛ ነው አስናቀ ዘመድ አፍርታችኋል? ሁሉም ዘመዶቻችን ናቸው። የደረሽበት የረገጥሽው ቦታ በሙሉ ያው ላይፍ ኢዝ ጆርኒ ህይወት ጉዞ ነው። በጉዞ ውስጥ ደግሞ ነፍስሽ ነው አብሮ የሚሄደው። ዝም ብሎ ስጋው ሄዶ ቅድም እንዳለው እኔም እንዳነሳው የሆነ ካፌ ቁጭ ብለሽ ተዝናንተሽ የምትመጭበት አይደለም። በተለይ ደግሞ የኛ ሀገር ሲሆን ብዙ መከራዎች ብዙ ድካሞች አሉት። ያንን ድካሞች የሚጋሩሽ ከዛ ድካም ጋር አብረው ያንቺን ድካም የሚካፈሉ ላብሽን የሚጠርጉ ድካምሽን የሚደክሙልሽ ሌሎች ሰዎች አሉ። አንድ ነገር እንድትይጂ አይፈልጉም። ለምን የእጅሽ ስልክ አይሆንም። እሱን እንኳን ተቀብለው አብረውሽ ካንቺ ጋር የሚሄዱ አንድ አጋጣሚ ለደግነት ነው። ጉንዳ ጉንዶ ሄድን። አይገርምም? እኩል ያሰባችሁት? እሺ ጉንዳ ጉንዶ ሄድን። ታውቂያለሽ እኔ ስልክ የከበደኝ 10 ሰዓት በእግር ነው ሄድነው። 10 ሰዓት በእግር ስንሄድ የጉዟችን 90% ቁልቁለት ነው። እኔ አሁን የመጨረሻው ዳርቻ ስደርስ ይሄ የኔ አይደለም እና አንድ ስሙን ራሱ አረሳው ዮኒ አይደለም ኧረ ሌላ አብሮኝ የነበረው ማቴዎስ ይባላል። የኢሮብ ልጅ ነው። ትምህርት ተምሮ በዓሉ ለማክበር ነው አብሮን እየገባ ያለውና ኤርፎን አድርጌ ያለው ስልኬን በእጄ ይዣለሁ። ግማሽ ላይ ስልኬ መሸከም ከበደኝ ነው የምልሽ። ስልኬን መሸከም እሱን ተቀብለውሽ ነው የሚሄዱት። አሁን እስከዛሬ ድረስ ቤተሰብ ነው የሚገርምሽ። ይደውልኛል ያገኘኛል ምናምን የትም ቦታ ሂጂ የትም ስፍራ ተገኘ እኮ በትግርኛ ቋንቋ ችሎታ የዛን ጊዜ እኮ በረሃብ ገለናል እንዴ በረሃብ ይኸውልሽ ምን አለ መሰለሽ ልጁ በትግርኛ ነው የሚያወራው። አስናቀ ትግርኛ ይሰማል። እሺ አይደለም ምግቡ ስንለው ኦኬ እየሆነ ነው ይላል። ልጁ ምግብ አትፈልጉም ወይ ነው የሚለው። አስናቀው ምናምን ነው ለካ የሚለው። አሁንም አስናቀ ምግቡ እንዴት ነው ቆይ እየደረሰ ነው። መጨረሻ ላይ በምልክት ቋንቋ መናገር አለብን አለና እኔ በምልክት ቋንቋ ስል እንሄዳለን። በኋላ እኔ እስካሁን አትናገሩ ምናምን ምን ሆነ መሰለሽ መቀሌ ገባንና ኢሮብ ልንሄድ ማን ነው ጉንዳ ጉንዶ ልንሄድ መረጃ ጠየቀን። 3 ሰዓት ወይ 4 ሰዓት ነው የፈጀው በእግር ችግር የለውም አሉን። ያስሩን አሉን ያው የ10 ሰዓቱን መንገድ ማለት ነው። ከዛም ያሳነሱብን አሉ። እሺ ከዛ ሄኒ ምን አለ በቃ ምግብ እንያዝ አይታወቅም ይሄ ነገር በጣም ደጋግሞ አለ ምንተኛበትን እንያዝ ምናምን አለ። ኧረ እባክህ ሄኒ ያስ የ4 ሰዓት መንገድ አሁን ስንት ቦታ ሄደን ምናምን አለንና ብስኩት ነገር እኔ ልግዛ ስል እምቢ አለው። ብስኩት ነገር እና ላስቲክ ገዛን ጅባ ነገር ገዛን ጅባማ መተኛማ እምቢ ብዬ ገዛን። እሺ ከዛ ዳጋሙስ የሚባል ቦታ ደረስንና ቆንጆ ቁርስ በላን። አሁን መንገድ ጀምረናል። ትሄጃለሽ የለም ትሄጃለሽ የለም። ከዛ ተለያየን። የኔ ለብቻው ነው ሌሎች ልጆች ነበሩ ለብቻቸው ናቸው። እኔም ለብቻዬ ነን። የተገናኘነው መጨረሻ ላይ እዛ ስንገባ ነው። ምግቡ በአንድ ቀን አለቀ። 3 ቀን ያደር ነው። ሁለተኛው ቀን ላይ ገዳም ነው ቦታው ጾም ነው። በዓሉ እስኪሆን ድረስ ምንም ማቅረብ አልቻሉም። እሺ ከዛ በእግዚአብሔር ይስጣቸው በጣም የብርቱካን ሀገር ነው። ብቻ ብርቱካን ሰጡንና ሄደን በላን። ኔክስት ዴይ ላይ ያው ምግብ ፈልገናል በጣም ርቦናል። እኔ ልጁን ጠይቋለሁ እሱ ያለ ይመስሉታል አልገባውም ይለኛል አልገባውም ይለኛል አልገባውም። ከዛ በቃ ሄደንና እኔ በመለከት ቋንቋ አወራ ዶሮውን ላገስታ አስናቀ የመጨረሻው እሱን ላወራ በዛ ስንስቅበት ሄዶ በቃ ሶልቭ አድርጌያለሁ ከጥቂት ደቂቃዎች በኋላ ችግሩ ይፈታል አለ። እኛ የመሰለን ምንድነው የሆነ ሰው ቤት ምግብ አላስልኩ በኋላ ምንድነው ምናምን አለ ሳሚ ላይ ለማርያም ካሜራማን ዶሮ ላስገዛ ልክ ያለው እንዴ ቦም ኢንዱስትሪ ይሰራል በምን አይ ራብ ላይ ነበር አማራጭ የለም። ስጋ ለመግዛት 1 ሰዓት ተኩል ይፈጃል የእግር መንገዱ። ፊክስ አድርጌያለሁ ተብለን ቁጭ ብለን ጓግተን አይ ከዛ በኋላ እኮ በደንብ በላን። አገሩ ደግ ነው እስክንገባ ነው እኮ ድስቱ ነው የጠፋው እንጂ አገሩ ደግ ነው ስንገባ እንትን አለ። ከዛ ሄድና የሚገርምሽ መደብ ላይ ነበር የተቀመጥነው። ሴትዮዋን ስንነግራት ደረቷን እንዴት እንደደቃች እኔ አይደለም ገብተንም ተቸገርን ካስታወስክ
ገብተን ደግሞ ጠላ ሲሰጡን ጸጥ ብለን ጠጣን ማለት ተቀብለን ቁጭ አልን። መጠጣት ፈራን አልበላንም። እሺ ከዛም ብጥርጡ ይላሉ። እሺ እንልና ዝም እንላለን። መጨረሻ ላይ አልበላንም ምናምን አልናቸው በምልክት እንዴት እንደሆኑ በቃ ይኸው እንዳለው በቃ አዎ በጣም ይገርሙ ሰዎች ናቸው። እና ለየርህራሄም አይደለ በቃ ቤተሰብ ትሆኛለሽ። የሰውና ለሰው ያለህንም ማመለካከት የሚቀይር ነገር እኮ ነው። አንድ ሌላ የሚገርመኝ ነገር አለ ሄኖክ ብዙ የሚባሉ የውጭ ሀገራትን ዞሯል እስከማውቀው ድረስ ግን እኔ በማስታውሰው የውጭ ሀገር አንድ ወይ ሁለት ፎቶ ነው ፌስቡክ ላይ አድርጎ የሚያውቀው አንድ መሰለኝ ኖርዌይ ነው የሄድክ ጊዜ ኖርዌይ ወይ ስዊድን የሄድክ ጊዜ ይመስለኛል ብዙ የሚደጋግመው እዚህ በቃ የጉራንጉሩን ተራራውን እንደዚህ ያለው ነገር ይሄንን እኔም ዛሬ መስማት ፈልጋለሁ ሰው ያንን ነው የሚያገነው አይ ይኸውልሽ አሁን ካስናቀ ጋር ቻይና 21 ቀን ቆይተናል እሺ በ21 ቀን ሙሉ የሆነ ቦታ እንገባለን እኔ ደስ የሚለኝ ነገር አንዳንዴ በውስጥሽ ፈጣሪ እንዲህ አይነት ቁጭ ከሰጠሽ ጥሩ ነው እሺ የሆነ ቦታ ስንገባ ያሳዩናል የሚያሳዩን ተአምር ነው እነሱ በኢኮ ሲቪላይዜሽን ሰማይ ደርሰዋል ግን ምንለው ምናምን ሁሉ ጊዜ የሆነ ቦታ ስንደርስ የምንነጋገረው አሁንኛ ኦሞን እንደዚህ ብናረጋው እንትንን እንደዚህ ብናረጋው እንትን ላይ ኮንትን መስራት እኮ ነው በቃ ኢቭን አስታውሳለሁ አዲስ አበባ ገና እንዳሁኑ ራሱ አላለቀም የዚህ የወንዝ ዳርቻ ስናይ ተጀምሯል እኮ አዲስ አበባ አሁን ላይ ከእንጦጦ እየወረደ ነው አሁን እሱን አስበዋል ቃሊቲ ድረስ ሲገጥም ምን እንደሚመስል ምናምን እንላለን እና ሰው ቤት ሄደሽ ስለ ቤትሽ መራብ ደስ የሚል ነገር ይሄ ያለ አይደለ እሱ መንፈስ ስለተሰጠን አክቹአሊ ተሰጠንም ነው እንጂ ዝም ብለሽም እኮ እዛ ፈንድቀሽ በጭንቅላትሽ ቆመሽ አፈርት ብላ ሀገሬ ምናምን ብለሽ ሁለት መስመር ግጥምም የሚያረጉ እኮ አይቻቃለሁ ሌላ እንትን እንዳላቸው ግን ያንቺ እናት ያው ያንቺ እናት ናት የጎረቤት እናት ሞንደል ስላለች ስላላማረባት ቀሚሷ ስለነጣ ምናምን እናትነት ባንቺ እናት አትቀየርም እሷ ያንቺ እናት ልትሆን አትችልም እናት ምን ጊዜም እናት ናትና ያ መንፈስ ኦፍ ኮርስ ይመስለኛል ብዙዎቹ አሁን የቱሪዝም ጋዜጠኞች ጋር እንደዚህ አይነት መንፈስ አለ ብዙዎቹ እንደዚህ አይነት ኮሚትመንት አላቸው ለነገም እኮ አሁን በቅርቡ አንድ ጓደኛችን ያጣኑ ጓደኛችን ሰምተሻል ዘሪሁን አሁን ለነገ እንኳን አትይም ኦፍ ኮርስ ጠዋት የሆነ ፕሮግራም ላይ ውሎ ነው ማታ አርፎ በንጋታው ለመቀበር የበቃው እና ስትኖሪ አንዳንዴ ራስሽን ሁሉ እንዳታዳምጪ የሚያደርግሽ የቅድም መልሽ ነገር ነው ይሄ ቁጭቱ እንትን እኔ ደርሼ በመጣ እንትን ባረግላቸው ይሄ ነገር በዚህ መልኩ ለውጥ ይመጣል የሚለው ነገር ነው ከሌላው ጋዜጠኝነት ግን ይለያል አንዱ ጥያቄ እሱ በጣም ጥሩ ምንድነው በጣም ጥሩ እኔ አሁን የተፈጠርኩት የኢትዮጵያ ሕዝብ ደኑን ሲመነጥር የመነጠረውን የደን ሽፋን ቁጥር ለመግለጥ እውነቱን ሪፖርት ላደርግ አይደለም በምድረ በዳ እየጮኩ ደን እንዳይጠፋ ወንዝ እንዳይደርቅ ሐይቅ እንዳይነጥፍ ተፈጥሮ እንዳይወድም ልሰብክ አገር ልሰራ ይባላል ይሄ እንዴ እኔ ፋክቱን መናገር ለምሳሌ ሐኪም አለ ሌላ የጆርናሊዝም ፍልስፍና ምናምን ሌላ ጉዳይ ነው እሱ ያው ሌላ ነው አንቺ ተጨነቂ አው ሌላ ጉዳይ ነው የሆነ ሐኪም ለምሳሌ እኔ ከላብራቶሪ ውጤቴ ነግሮ አይደለም የሚልከኝ እኮ ያክመኛል አይደለም አንድ ሰው አንድ ሐኪም ኒሞኒያ ነው ያለብህ ምናምን ሲል የሆነ በሽተኛ መድኃኒት ያዝለታል ያድነዋል ያለበትን አይደለም የሚነግረው ሶ ለኢትዮጵያ ያለችበትን ሁኔታ ለመንገር እኔ ጋዜጠኛ አልሆንም ባሬላ ተሸክሜ ይበላል ካለችበት ሁኔታ ለማውጣት ነው እኔ የመጣሁት ስለዚህ ይሄ ነው መሆን ያለበት ይሄ መደረግ አለበት ይሄ ይላል እና የኮንቴክስቱም ይለያል ምልሽ ይሄን ነው ለምሳሌ እኛ የሆነ አካባቢ በዓለም ቅርስ ሊመዘገብ ነው የሆነ አካባቢ ምርጥ የተፈጥሮ የቱሪዝም መንደር ሊሆን ነው ስንባል መንግስት በጀት የለኝም ሲል በጀት ባይኖርህም ይሄ መንደር አይቀርም ብለን ለምሳሌ እንደዛ ኦልሞስት ያለ ክፍያ ነው አሁንም ብዙዎቹን ያለም የምርጥ የቱሪዝም መንደሮች ሲባል ቱሪዝም ሚኒስተር ሲልከን ያለ ክፍያ ነው ሄደን ይሰራል ምክንያቱም በእኔና በሚኒስተሩ መካከል በዚህ ጉዳይ ልዩነት የለም የባለቤትነት ልዩነት የለም የተቆርቋሪነት ልዩነት የለም የባለ ጉዳይነት ልዩነት የለም እንጂ እኔ አሁን ኃላፊነት አሁን ዝም ብሎ
እንደምሰማው አይነት ጋዜጠኝነት ቢሆን ማስመዝገብ እየቻለ ሚኒስቴር መስሪያ ቤቱ እንዳላስመዘገበ ቅሬታ አቅራቢዎች ገለጹ የሚል ዜና ቁጭ በመጻፍ አቅቶኝ አይደለም። ያን ግን አላደርገው። ይሄ ሀገር ይኸውልሽ ሁሉም ሰው እኔ ዛሬ አንቺ እዚህ ጋር በጨለማ ሰዓት ምናምን እንከባለን አይደል? ቤተሰብ አለኝ። ቤተሰቦቼን ፖሊሲ ምን አካባቢ ኮሚኒቲ እየጠበቀ ነው። አሁን ከዚህ ሲሄድ የሆነ ተሽከርካሪ ያደርሰኛል ምናምን። አሁን መብራት አይጠፋብኝም። የመብራት ኃይል እኮ ሰራተኞች ያሉ እያገለገሉኝ ነው። ሶ እኔ በሙያዬ ማገልገል የምለው ደግሞ በዚህ አሁን የሲቲዝን ጆርናሊዝም ነው የሚባለው ሰው የፈለገውን ነገር በሚጽፍበት ተቃጠለ ብሎ ሲቃጠል በሆነበት ጊዜ መረጃ መስጠት ብቻ አይደለም እና የኛ ትንሽ ኮንቴክስቱም ይለያልና አሁን አንዳንዶቹ አይገባቸውም ያልፋል። ለምሳሌ አያገባንም ምናምን አንልም። አሁን አንዳንድ ዘገባዎች ስናይ ንድድ እንላለን እኛ። ተመልከት አሁን ሚዲያ ነው አሁን እንደዚህ ብሎ ይዘገባል ምናምን። ስለዚህ ነገር የምታዩበትንም አይን ቀይሮላችኋል በደንብ ሀገራችሁ ላይ ማህበረሰባችሁ ላይ አይገናኝም። ከመቀየርም ባሻገር በቃ አንቺ አይገናኝም። በጣም ከባድ ኃላፊነት ነው የሚጥልብሽ። ቅድም ሄኒ ያለው ነው በቃ አሁን ሰሜን ተራሮች ተቃጠለ ዜና ነው አይደል? ለኛ የሰሜን ተራሮች መቃጠል ምክንያት ነው ችግሩ። እንዴት ተቃጠለ የሚለው ነው የሚያሳስበን። ምናወራው እሱን ነው። ከዛ የስስት ጋዜጠኝነት ነው ያለን እኛ። እያንዳንዷን ነገር የምታወሪበትና የምትገልጭበት መንገድ ከብዙ ጥንቃቄ፣ ከብዙ እይታ፣ ከብዙ ምልከታ አንፃር ነው የምታወሪው። ከዛ ባሻገር የኛ እድለኛም አይደለንም። የኛ ዘርፍ ላይ ያለው አብዛኛው ነገር በየቀኑም ባሚያመጣ አይነት ነገር ነው እና የቁጭት ጋዜጠኝነትም ውስጥ ይሻል። ይሄ ነገር እንዳይሆን ነው የምትሰሪው። አሁን ቻይኖቹ ጋር ስትሄጂ በቆየንበት ጊዜ ያየ ነው 99% ቻይና ነው በቃ ሁሉ ነገር የሚያወራው። ንግግራቸው ቻይነኛ ነው፣ የሚያወሩት ስለ ቻይና ነው። ቴሌቪዥናቸው ላይ ምንም ነገር አታይም። ሁሉ ነገር አገር የሚል ስሜታቸው ነው የምታየው። እነሱ የሆነ ቦታ ሄደው አንድ ፌስቲቫል ነበር የሄድንበት የአበባ ፌስቲቫል። እዛ የአበባ ፌስቲቫል ላይ በወር እስከ 400,000 ሰው ይጎበኛል። ከ400,000 ሰው ወደ 380,000 ሰው ቻይናዊ ነው እና ስለ ሀገራቸው ያላቸው ነገር በጣም የተለየ ነው። እዛ አካባቢ ያለው አይነት ስሜት ነው እኛ ጋር የሚኖርም። አንቺ የሆነ ኮንሶ ስትሄጂ ኮንሶን የምታይበት እይታ ብቻ አይደለም። ስለ ኮንሶ የምትጠነቀቂው፣ ስለ ኮንሶ የምታስቢው፣ ስለ ኮንሶ የምትቆጪው ኮንሶ ላይ ያለሽን ስሜት የምትገልጭበት መንገድ በሙሉ ከባለቤትነትና ከውስጥ ይመነጫል። ስለዚህ ፍጹም ጥንቃቄ የተሞላበት ነው። ከዚህ በፊት አብያታ ሻላ ከፍተኛ የሆነ ጉዳት ደረሰበት፣ በጣም በከፍተኛ ሁኔታ። ለጥቂት ቱሪዝም ላይና እንደዚህ አይነት ተፈጥሮ ላይ ለሚሰሩ ጋዜጠኞች ዜናው አይደለም ጉዳያችን። ያ ተፈጥሮ ሀብት መውደሙ ግን አስለቅሶን ነበር። ቦታው ላይ ሄደን አንብተን ነው ስናወራ ስንገልጽ የነበረው። አሁን ምን ሆኗል? በጣም ይሄ ኤክስፐሪመንታል የሆነውን ነገር ውስጥ ገብተን ከጋዜጠኝነቱም አልፎ የባለቤትነት ስሜቱ ተጨምሮበት ለምን ይሆናል እንዴት ይሆናል ተብሎ የመሞጋገት ነገር ላይ እስከ መግባት ያደርሳል። ላሊበላ ጉዳት የደረሰበት ጊዜና በዛ በሼዱ ምክንያት የተፈጠረው ነገር ሲነሳ የሼዱ መነቃነቅ አይደለም ጉዳዩ። ከሼዱ መነቃነቅ 10 እና 100 እጥፍ ጉዳይ አለ ከስር የሚለውን ነገር ማጉላት ላይ መናገር ላይ ማወቅ ላይ ብዙ ነገር እናነሳበታለን እና ከኖርማል ትንሽ ከሚታወቀው ጋዜጠኝነቱ ወጣ ያለ አብሮ ደግሞ ቁጭትም አብሮ ደግሞ ትንሽም ቢሆን ስሜታዊነትም አብሮ ደግሞ ለምን ይሆናል የሚል ተከራካሪነትም የታከለበት አይነት ነገር ነው የምንሰራው። በዚህ ምክንያት ይመስለኛል አንዳንዶች በትክክል የማይረዱን እንደ ጋዜጠኛ የማያዩን ሰዎች እኮ አሉ። እናንተ የተፈጥሮ ሀብት ተከራካሪ ናቸው ወይ ብሎ ቻሌንጅ የሚያደርጉ ሰዎች አሉ። ምንድነው ነገሩ? የሆነ ነገር ለማልማት የምትሰሪውና የምትናገሪው ነገር ለማጥፋት እንደምትናገሪው ነገር ቀላል አይደለም። በሁለቱ መካከል ያለው የመረጃ አሰጣጥ ሚዛናዊነት የኛን ሀብቶች በአንድ ቀን ሊያወድማቸው የሚችልበት ነገር ታያለሽ። በአንድ ቀን ደግሞ እንዳይመለሱ ሊያረጋቸው የሚችል ነገርም ትመለከቻለሽ። በእንደዚህ አይነት ዘገባዎች የተበላሹ ነገሮችን ለማስተካከል ብዙ የተደከመበት ብዙ የተለፋበት አይነት ነገር ታያለሽ። ለዚህ ነው ጥቂት ይሆን ነው ላለው አይደል ነው። እኛ በዚህ መጠን እንሟገታለን፣ ሰዎች እናገኛለን፣ ለምን እንላለን። በነገራችን ላይ የስራ ኃላፊዎች ቢሮ እንገባለን። አንዳንዱ ይዝትብናል፣ አንዳንዱ እንትን ዋቴቨር። ግን መሆን ያለበት ማለት አገር እየሰራን ነጋገር እንዲኖረን እየፈለግን ዳር ቆመን እያለን ምናምን ሊሆን አይችልም። ይኸውልሽ አሁን አስናቀ ያለ ለምሳሌ እኛ ፓርክ ውስጥ ወንድሞች አሉ፣ የዋይልድ ላይፍ ሬንጀሮች፣ የዱር ጠባቂዎች። እንደ ጋዜጠኝነት ብንሰራ ለነሱ በቂ ደሞዝ አልተከፈለም የሚለው ዜና
የነሱ ጉዳይ በቂ ነበር። ነጭ ሳር የሄድኩኝ ጊዜ ደውዬልህ ስነግርህ ሰው ማለት እነሱ ናቸው ማለት አልክ። ምክንያቱም ምን መሰለሽ ይሄ ተራኛ ይሄ ከተማው አካባቢ ምን ሰማት ነገር አለች አይደል? የብሔሩ ምናምን ሰው ሆነ በኋላ ለምን ወደዛ ተመለሰ የምትባቸው ጉዳዮች ምን አገኘው የለባቸው ሰው ስለተፈጥሮ ኢቭን ጥቅም አሁን እኮ ሰዎች የሆነ ሰው አክቲቭ ሆኖ ሲሰራ ጥሩ ይከፍሉታል ብሎ ይጠይቁሻል። ሰው የተፈጠረው ለመስራት ነው። ለሰራው ጥሩ ሊከፈለው ይችላል፣ ጥሩ ላይከፈለው ይችላል። እሱ ሁኔታው ሊከፈለውስ ብሎ ችግሩ ለሰራበት እሱ ሁኔታው የሚወስነው ቢሆን ግን ጉዳዩ ሆነ ያለበት ግን የሰው ልጅ ሳይሰራ የቀረው ስለማይከፈለው አለመስራትን የሚያክል አይከፈልም እንኳን ላለመስራትም አይከፈልም። እንዳለመስራት በጣም የሚያስጠላ ጊዜ ከተፈጥሯችን ውጪ ሆነ ከተፈጥሮ ውጪ የሆነ ነገር የሚያደርግ ማህበረሰብ በበዛበት ዘመን 365 ቀን ይሄ ጫማ ምናምን ብርቆ ነው ልጆቻቸውን ትተው እዛ ጫካ ውስጥ እያሳደጉ በነገራችን ላይ ልጆቻቸውን ሴቶቹ አንድ ቀን ነብር በልቶባቸው እስካሁን እኔ ይሄን ስራ ስሰራ የዱር የወጥ ጠባቂ ልጅ ነብር በለው አንበሳ ጎተተው ሲባል ሰምቼ አላውቅም። ሰው ግን ይገላል። አባቱን ግን ሰው ገደለበት የየቀን ዜና ነው። እና አንዳንዴኛ እዝን ብለን አዝነን እከሌ እኮ የተገደለው በነከሌ ነው የማንልበት ምክንያት ጉዳዩ ጋዜጠኝነት ብቻ ስላልሆነ የከሌን መገደል ሪፖርቲንግ እነከሌ የሚባሉ ሌሎች ወንድሞቻችን የሚያሳጣን ከሆነ ያ ዜና ህዝብ ሰማው አልሰማው የኛ ጉዳይ አይደለም። ያው እኛ ሁሉ ጊዜም የነሱን ህይወት መጠበቅ ላይ ነው የምናተኩረውና እንደዚህ አይነት ጉዳዮች ባለቤት ያደርግሻል፣ ባለ ጉዳይ ያደርግሻል፣ ባለ መብትም ያደርግሻል። ለምሳሌ አንዳንድ ጊዜ አንዳንድ የሥራ ኃላፊዎች ምናምን ተሹሞ ይመጣሉ፣ ነገ የሉም እነሱ አንዳንዴ ሲያገኙሽ ነው አሁንም እዛው ነው ይሉታል እንጂ ገባሻል። የመጨረሻ ሄኒ ሲናደድ እሱ ነው የሚለው እናንተ ትሄዳላችሁ እኛ ግን እንቀጥላለን። ታዲያ ከነሱ ጋር ተኮራርፈሽ እንዴት ሀገር ታኮርፊያለሽ? የሆነ ሰው ልክ ያልሆነ መልስ ሊሰጥ ይችላል፣ የተሳሳተ ውሳኔ ሊወስን ይችላል፣ አውቆ ሊሆን ይችላል፣ በስተት ሊሆን ይችላል፣ ሌላ ዓላማ ኖሮት ሊሆን ይችላል። ግን እሷን አደረኝ ብለሽ ፊትሽን እንዴ ወዴት ታዞረ ደግሞ ሌላ ሀገር የለም። ወዴት ማኩረፊያው ስለሌለ እዚሁ ተማሙተን አሪፍ ሀገር ለመስራት ለልጆቻችን ማለት በጣም እንደ ባለሙያተኛ ቆሎ አትበሉም አትወዱ? በላለን ለጨዋታ ያጫውታል። እጅ ተያዛር ለዛሬ ይበላ ነበር። ኧረ እስከዚህ ማስቲካ ነው የማይበላው። ተው እንጂ ማስቲካ ሲበላ ይስቃል። እንደው ፋራ ነኝ እኮ ማስቲካ ስበላ ሳቄ በጣም ያስቸግረኛል። እኔ በጣም ነው የሚገርመኝ ሰው አፉ ላይ ማስቲካ ምናምን ሳይል ይሄ አቅም የሚሆንብኝ ገና ስቆጣው ነው ሳቄ ያስፈልጋል። እንደ ሙያተኛ በእናንተ ከምቀናባቸው ነገሮች መካከል አንዱ በአንድ ነገር ላይ ጥልቅ የሆነ ነገር ወይም ስፔሻላይዜሽን የሚባል አይደለ? በተላላቆቹ የውጭ ሀገር ሚዲያዎች ጦርነት ላይ፣ ጤና ላይ፣ ፖለቲካ ላይ፣ አቪዬሽን ላይ እንደዚህ ላይ የሚጠሩ ሰዎች አሉ እከሌ የሚባሉ እና በዚህ በቱሪዝም በተፈጥሮ በምናምን ደግሞ እናንተ አላችሁ። እሱ ትልቅ እድል ነው ብዬ አስባለሁኝ እና ቀሪ እድሜን በዚህ መንገድ መኖር ብንበዛ ደግሞ አሪፍ ነው በጣም። እሱን እድላችሁን እናንሰው። የተጓዥ ጋዜጠኝነት ጠለቅ ያለ ስፔሻላይዜሽን ወይ ደግሞ ማተኮር ላይ ምን መሰለሽ አሁን እኛ እድለኞች ነን እንዳልሽው። አክቹአሊ ኢትዮጵያ ውስጥ ስፖርት አለ በደንብ አለ። ጥሩ ናቸው። ሲስተሙም አይፈቅድም። ሌላው ነገር ላይ ነው ዝም ብለሽ ሳታውቂ ማውራት የምትችይው እንጂ አሁን ስፖርት ላይ ከሌ አግብቶ ከሌን ያገባው ልትያቺ በደንብ ማወቅ ይፈልጋል። ለግማሽ ፍጻሜ አልፎ ለዋንጫ አለፈ ልትያቺ የሆነ ነገር ይፈልጋል። ብቻ በደንብ ሙያ ይፈልጋል። ኢንስቲትዩሽናል ሚሞሪም ይፈልጋል። ለምሳሌ አንድ የስፖርት ጋዜጠኛ እያወራ እንደውም ብራዚል እንትንን የዓለም ዋንጫ ስትበላ ሲል ዓመተ ምህረት ሲጠቅስ ሚሞሪ ነው አይደለ? የኢንዱስትሪውን ሚሞሪ የጉዳዩን ሚሞሪ መለስ ብሎ ያስታውሳል። ብዙዎቹ ዘርፎች ላይ ግን መሳሳትም መቀባጠርም የተፈቀደ ይመስላል። አሁን እኛ ሚዲያ መላሽም የለም አራሚም ሚዲያም ስንከታተል ሰው በላው ነው በቃ። በተለይ 2-3 ሆነው አንዳንዴ የሚያወሩትን ስትሰማ በስማ በቃ ይተነትናሉ። አንዳንዶቹ በቃ እንዴት ያው እንግዲህ ከባድ ነው።
ያ ግን የሚመጣው ከዚህ አሁን ከምትየው ነገር ነው። እንግዲህ ሁለት አይነት ክርክር አለ። ስፔሻላይዜሽን በጣም አሪፍ ነገር ነው ብለው የሚሟገቱ የጋዜጠኝነት አቀንቃኞች አሉ። አይደለም ያጠባል፣ ሁለገብ መሆን አለበት ጋዜጠኛ፣ ጀነራላይዜሽን የሚሻለው የሚሉም አሉ። ያ የምርጫ ጉዳይ ነው። እኛም እንወደውን መረጥ ይሻላል። በመረጥ ነው እየኖርን ነው። ያኛውንም ግን እናደንቃለን። ለምሳሌ እኔን ብትጠይቂኝ እኔ አሁን በስተን ቅድም አስናቀ እንዳለው ብዙ ምንሆን ከብዙ መሰበሰብባቸው ጉዳዮች አሉ። ለምሳሌ ከጉዞና ጉብኝት አሁን እኔ በቃ የመጨረሻው ፍላጎቴ ከጉዞና ጉብኝት ጋዜጠኝነት ተሰብስቤ ወደ ኮንዘርቬሽን እና ዋይልድ ላይፍ መግባት ፈልጋለሁ። ግን የምታየው አይደለም እዚህ ጋር ማህት ነገር። እኔ አሁን እውነት ለመናገር ሆስፒታሊቲ አካባቢ በጣም ብዙ ችግር አለ፣ ግን ጊዜ አይሰጥም። አሁን እኛ ያዝነው ነገርና እዛ አካባቢ ማገዝ አልቻልኩም በጋዜጠኝነቴ። አሁን የኢትዮጵያ የሆቴልና የአገልግሎት አሰጣጥ በጣም የሚያናድድ እኮ ነው። አገልግሎታችን በአብዛኛው በጣም እኮ የሚያናድድ እኮ ነው። ለምሳሌ እኮ የተከራየሽው አልጋ እኮ ቁልፍ ተሰጥቶሽ ከገባሽ በኋላ መብራት የለም እንደ እስቲው አምፖሉ ተቃጥሏል ይልሻል። ምንም እንዳልተፈጠረ ደጁ ላይ 4 ኮከብ ሆቴል የሚል ታፔላ ለጥፎ ሰው እየወሰደ አስቸገረን ብሎ 2 የግራ እግር ጫማ እንደዚህ ያለ ጥቁር አዎ በጣም ነው እንደው ቢወስደውስ እሱ ነው እኮ ምን ይውሰድ ፎጣ አሁን እንደ ጠዋት ስትወጪስ ደግሞ ያን 2 ግራ እግር እንኳን ይቆጣጠሩሻል እኮ ፎጣ ክብረ ነክ ነው ፎጣ እንዴት ከየት እንደሚያገኙትም አላቅም። የገበያው ላይም አይቼው አላቅም። ስትራቾ የምታክል ፎጣ ትቀመጣለች። በሱ የትኛውን የሰውነት ክፍልሽን ሸፍነሽ ነው? ፎጣ እኮ ሰውነትሽን ሸፍነሽ ታጥበሽ የምትለብሺው ልብስ ነው። ሌላ ከሌላ ዓለም የሚመጣ ሰው በዚህ ብዙ ታግሶናል። እውነት ለመናገር ብዙ አይጽፍብንም። አሁን ትሪፕ አድቫይዘር ላይ ስታይ ልካችን ነው ብሎ አምነዋል ማለት ነው እላለሁ። እኔ እንደውም እናደዳለሁ። የሚገርምሽ ነገር ልንገርሽ። ለምሳሌ ይሄ ሆቴል አሁን ሆቴል ነው እንበልና ዘይቱን ይገዛል። ዘይቱን ከሆነ ያለው ዘይቱን ከሱ ስቶር እስኪያልቅ ድረስ ቁርስ ላይ ዘይቱን ብቻ ነው ጭማቂ ሲቀርብ የሚከርመው። ከዛ ፓፓዬ እና ኢቭን እንደ ካላንደር ልትጠቀሚበት ይችላልሽ። የዘይቱን ጊዜ ነበር ከፓፓዬው ጊዜ ማለት ወይ ልክ በቃ ዘይቱን አልቆ ፓፓዬው እንደጀመረ ነው ከዛ የወጣው። እና ምን ልልሽ ነው መታገል የሚያስፈልገው ነገር አለ። በደንብ የሃይሌ ሪዞርት ሲኦ የነበረው አቶ መልካሙ አዲስ ነገር አምጥቷል ወደ ኢንዱስትሪው። ልክ እንደ ትሪፕ አድቫይዘር ኢትዮጵያ ውስጥ አገልግሎት ሰጪ ተቋማት ስርዓት የማይይዙት እኛ ኢትዮጵያውያን እንደ ፈረንጆቹ ውስጥ ገብተን ኮሜንት የምናደርግበት እዛ ቤት አልጋ ላይ እንዳተኙ ይሄ ችግር አለ ብለን ቅሬታችንን የምንገልጽበት ፕላትፎርም ራሱ ስለሌለን ነው። ስለዚህ እንደ ትሪፕ አድቫይዘር ለምሳሌ ሌላ ዓለም ላይ እኮ በጣም ነው የሚፈራው። ያንቺ አንድ ሩም ፕሮብሌም ሆቴሉን ይዞት ይወድቃል። እኛ ሀገር አይ እንግዲህ ይሄ ነው ያለው 2 ግራ እግር ሲቀመጥልህ ማለት አይ ይሄ ነው ያለው ይሄ ይሆናል ምናምን። አሁን አለች አሁን ሳሙና ያዘ ሰው ሆቴል ከገባ መከራውን የሚያወሷት ኮርኪዋ ናት። ኮርኪ ላይ ቀልጣ የምትሰራ ነው የሚመስለኝ። ከእጅ ወደቀች ማለት በቃ ትታጠብ እንዴ ሳቋ ክቧማ ቆንጆ ነች። እንደውም ይሄ በጥርስ ሁሉ ማትከፍተው አንድ ደግሞ ሳሙና አለ። ማን አከፍተው እኮ ነው ካንተ ቀጥሎ ያለው አልጋም ይዘው ሰው እንዲጠቀም። ወደ ነገራችን ስመለስ አሁን እንደዚህ አይነት ነገር ማገዝ ብናገዝ ደስ ይለኛል ያስፈልጋል። እንደውም ይሄ አሁን ያለፈው ጓደኛችን በጣም ኢንተረስት ነበረ ወደ ሆስፒታሊቲ እና እኛም በጣም እናበረታታው ነበር። ሆስፒታሊቲውን የሚወጥር ጋዜጠኛ እንፈልጋለን በደንብ እንደዚህ የሚያግዝ እንደዚህ የሚያደርግ ምናምን። ይሄ እንደ እንትኑ አይደለም። አሁን አንዳንድ እናያለን ሙከራ ሩዛቸው የሚገርም ነው። አርስቷቸውን በቀምሱት ታብዳላችሁ እንደሱ አይደለም። ይሄ ፉድ ሪቪውም እንደዛ አይደለም። አክቹአሊ ከአገልግሎት አሰጣጥ አይ ፉድ ሪቪውም በደንብ ጀስቲፋይ ሪዝነብል መሆን አለበት እንጂ አንድ ሆቴል መጀመሪያ አንድ ሆቴል ከፍሎ ነፃ ጋብዞ ጨው በዛ ቅመም አነሰም አትዩ ግን በደንብ እንትን የሚያድግበት ነገር ቢፈጠር ጥሩ ነው ብዬ አስባለሁ። እዛ ላይ መስራት አልቻለም። ሌሎችም አሉ በደንብ እንደዚህ አሁን ለምሳሌ እኛ ሀገር እኮ አቪዬሽን ላይም እኔ የማስታውሰው በደንብ የማውቀው እንግዲህ በፊት የሪፖርተሩ ቃለ ኢየሱስ ነበረ። ቃለ ኢየሱስ
ሲሰራ ቆየ። ሪፖርተር ላይ በጣም ብዙ ሰው ይከተለዋል ብዬ አስብ ነበር። የለም አሁን የአቪዬሽን ጉዳዮች ዮናታን መንክር የሚባል ልጅ ነው አንዳንድ ሐሳቦች ወጥቶ የሚሰጠው። አዘርዋይስ መደበኛ ሰው የለም። በቃ ለምሳሌ አይሮፕላን እኮ ቢከሰከስብን ዜናውን ቀድመን ብናሰራጨው ምን እንጎዳለን ምን እናተርፋለን የሚለውን ሚዲያው አያውቅም። እና ይህንን የስፔሻላይዜሽን ነገር ያነሳውላችሁ ለዛ ነው ስለሚያስፈልገንም ጭምር። መቼም በጣም ሰፊ ሐሳብ ይመስለኛል ከልምድ ከህይወት ከመንገዳችን ማንሳት ስላለብን ያመጣ ነው ጨዋታ ነው። በምን እንዝጋው ቆይታችን? በምን መጠቅለል ትፈልጋላችሁ? በነገራችን ላይ የኛ ማህበር ስራ አስኪያጅ እሺ ስራ አስኪያጅ አለ የማህበሩ ሊቀመንበር ተሿሹማችሁ አስናቀ ነው የመሰረተው ማህበር። እሺ ኮንሴፕቱ ምንድነው? በቃ የቱሪዝም ጋዜጠኞች መብዛት አለባቸው። በተለይ በጣም የሚያሳስበን ነገር በዚህ አጋጣሚ ሳልገልጸው ማላልፈው ኢትዮጵያውያን በአፍ መፍቻ ቋንቋቸው ስለ ኢትዮጵያ ቱሪዝም መስማት አለባቸው። ስለ ሰፈራቸው አይደለም፣ ስለ ሀገራቸው። ስለ ሀገራቸው ቱሪዝም፣ ስለ ዓለም ቱሪዝም ስለሚባለው ጉዳይ፣ ተፈጥሮ ጥበቃ ስለሚባለው ጉዳይ በደንብ መስማት አለባቸው። ይሄንን እንዲሰሙ አፋራፍ የሚናገር ጌዲዮፋ የሚናገር አፋን ኦሮሞ የሚናገር ጋዜጠኞች በትግርኛ በምናምን መጣው አሁን አሉ፣ ይሰራሉ ፕሮግራሞች። የሚሰሩት ግን ስለ አካባቢው ነው። እኛ የምናስበው ግን ብድግ ብሎ ከዲላ እየተነሳ ሰሜንንም ደቡብንም ምዕራቡንም ምስራቅንም አዳርሶ ጌዲዮ አካባቢ ለሚኖረው ማህበረሰብ በአፍ መፍቻ ቋንቋው ኢትዮጵያ እዚህ ላይ ቢሰራ እንዲናት ለምን እዛ ፖቴንሻል ያላቸው ሰዎች የሚወጡበት ነው። እዛ ነገ ፓርላማ የሚወስኑ ሰዎች የሚወጡበት ነው። እዛ ነገ ጠቅላይ ሚኒስትር የሚሆኑ ሰዎች የሚወጡበት ነው። ስለዚህ በዚህ መልኩ ያለንን አቅም ተፈጥሮ ጥበቃ ላይ ቱሪዝም ላይ እንደዚህ የሚያነቁ ጋዜጠኞች እንዲበዙ እንፈልጋለን። አላማውም ያ ነበረ። ማህበሩ ሲመሰረት ብዙ ዋጋ ከፍሏል። እውነት ለመናገር እናስናቀ ማህበሩን ለመመስረት በጣም ውጣ ውረድ። አንደኛ እንደዚህ ቅድም ያልሽው ስፔሻላይዜሽን አይታወቅም። የቱሪዝም ጋዜጠኛ ነን ምናምን ሲባል እኮ በፊት የነበረው ማህበራት ማደራጃ ወይ ቱሪዝም ምረጡ ወይ ጋዜጠኛ ምረጡ፣ ምንድነው እያጣቀሱ መምጣት ብሎ ነው ያባረረን። ከ9 ወይ ከ10 ዓመት ትግል በኋላ ነው ያሳኩት እና ቀላል ነገር አይደለም። ስለዚህ በዚህ ስልጣናቸው እሳቸው ያሳርጉት። አሳረከው የቀረ አይ እንደው ከስፔሻላይዜሽን ጋር ተያይዞ ትንሽ ማንሳት ፈልጋለሁኝ። ያው እኛ ሀገር አንዳንድ ሙያዎች አይከበሩም አይደለም። ሰው ሁሉም ነገር ላይ ዘሎ የሚገባበት አይነት ነገር እንመለከታለን። ትንሽ ድፍረት የማይጠይቀው ይመስለኛል ቱሪዝም ይመስለኛል። ለምንድነው ትንሽም ቢሆን ማየት ይፈልጋል። የሆነ ጎግል አድርገሽ የምትሰሪው ነገር አይደለም። አንደኛው ችግር ቦታው ላይ ሄዶ መገኘት፣ ያቺውን ነገር ማየት፣ እዛ ውስጥ የነበረውን ኤክስፒሪየንስ ማድረግ፣ ከዛ በኋላ ያንን ደግሞ አውጥቶ ማሳየት፣ በጽሁፍሽም ይሁን በዘገባሽም ይሁን በምንም መንገድ አይነት ነገር ማሳየት ነው። እዛ ላይ ያንን ደፍሮ የሚገባበት ሰው አለማግኘት ሁልጊዜ ይቆጨኛል። ሁለተኛው ነገር ዘርፉ እኛ ስንጀምር ጀምሮ እንግዲህ ሄኒ ከኛ ቀደም ያለ ነው በዘርፉ። ከዛ በኋላ እኛም ስንመጣ በህዝብም በመንግስትም ያን ያህል የሚደገፍ ሙያም እውቀትም አልነበረም። ስለዚህ ማንም ሰው እንደው ዞር ብሎ እዚህ ጋር እንደዚህ ላድርግ ብሎ የሚነሳሳበት አልነበረም። ይሄ ግን አሁን ላለነው ለኛ ቁጭት የሚፈጥር ነው። አንደኛው ምክንያት ምንድነው? እንዳልኩሽ ኢትዮጵያ ትልቅ ሀገር ነው። የሚገባውን ያልክ በሚገባው ሚዲያዎች ሁሉ ማድረስ የሚቻል አይደለም። ብንችልም እንኳን በተደጋጋሚ ጉዳይ አድርጎ ሰው ጋር ደርሶ በጎብኚዎች የተጥለቀለቀ ሀገር፣ በብዙ ሰዎች የሚመሰከርና የሚወራለት ሀገር፣ አንቺ ልብሽ ውስጥ የሚሰማውን ነገር ሁሉ ሰው ደግሞ የሚናገረው የሚመሰክረው ሀገር ሆኖ የማየት ስሜትሽን እንድትፈልጊና እንደምታስቢው ለማድረስ አለመቻሉ ይቆጫል። ከዛ ባሻገር ዘርፉ ላይ ያሉ የዘርፉም ሰዎች በዚህ ዘርፍ ያሉ ሰዎችን በአግባቡ ቆይተው እንዲሰሩ አሁን በጽናት ነው የሚቆየው። እንዲህ በቀላል እንዳይመስልሽ። በየቀኑ ህመም አለው። አሁን ሄኒ የሆነ ነገር ተፈጠረ እዚህ ፓርክ ሲባል ይደወላል። አረ እንደዚህ ሆነ፣ ኃላፊነት ነው የሚሰማሽ። አንዳንዴ ዝም ብለሽ ብር ብለሽም ሄደሽ ያን ጉዳይ እንደ ሰው እንደ ሙያ አይደለም እንደ ሰው ለመፍታት ትሞክሪያለሽ። የሆነ ነገር ተፈጠረ ሲባል ሰዎች ቁጭት የሚሰማቸው አንቺ ጋር ነው፣ ላንቺ ነው የሚያነሱሽ። ህመም አለው፣ በየቀኑ ህመም አለው። የ24 ሰዓት ህመም ነው ያለው። የኛ ሀገር መዳረሻዎች አብዛኛዎቹ ከችግር የተላቀቁ አይደሉም። እነዛን ሁሉ ህመሞች ነው በየቀኑ የምትታመሚውና በዛ ሁሉ ችግር መካከል ነው የሚሰራው።
ቢሆን ቢሳካ በርከት ያሉ ጋዜጠኞች የሚገቡበት ዓለም አቀፍ ልምድ ያላቸው ጋዜጠኞች የሚመጡበት ከዛ ባሻገር ደግሞ ኢትዮጵያን ጋዜጠኞችም ከኢትዮጵያ አልፈንም ኢስት አፍሪካ ላይ በተወሰነ መንገድ አፍሪካ ላይ እያልንም ሌሎችም ሀገሮች ላይ ኢትዮጵያን ይዘን የምንወጣ ሰዎች ባለሙያዎች ብንሆን ደስ ይለኝ ነበር። እሱን ለማድረግ ነው ማህበር ያደረገው። ግን አይቀርም ይሆናል። ጊዜ ጥሩ ነገር ነው። እውነት ነው። አስናቀ ሄኖክ ከመጓዝ ጋር ከጋዜጠኝነት ጋር ከሙያ ጋር በትዝታም እንዲህ ያሉ ነገሮች አነሳን። በጣም ነው ማመሰግነው። እድሜና ጤና ይስጣችሁ። የረገጣችሁት ሰላም ይሁን። አሜን። ከልብ ነው እናመሰግነው። የተወደዳችሁ ተመልካቾቻችን ይህ የእሳት ዳር ጨዋታ ነው። ዛሬ ሀሳባችን የነበረው የተጓዥ ጋዜጠኞችን ህይወትና ተያያዥ ነገሮች አንስተን ቆይታ አደረግን። ከኛ ጋር ስለነበራችሁ እናመሰግናችኋለን። እድሜ ጤና ይስጠን። ሳምንት በሌላ ጉዳይ ደግሞ መልሰን እንገናኛለን። በያላችሁበት መልካም ምሽት ይሁንላችሁ። እናመሰግናለን።